የኢትዮጵያ ሀገራዊ ምክክር ምልዓተ ጉባኤ በመጪው ረቡዕ በመሰብሰብ በሂደቱ ከመግባባት የተደረሰባቸውን ምክረ ሀሳቦች እንደሚያጸድቅ ምክትል ኮሚሽነር ሂሩት ገብረስላሴ ተናግረዋል። ኮሚሽነሯ ይህን የተናገሩት ዛሬ በወቅታዊ ጉዳዮች ዙሪያ ለመገናኛ ብዙኃን በሰጡት መግለጫ ላይ ሲሆን በ120 ሰዎች ሲደረግ የቆየው አጀንዳዎችን የማጣጣም ስራ ዛሬ እንደሚጠናቀቅና መልሶ 500 ተመካካሪዎችን ለሚይዙት 8 ስልታዊ ቡድኖች እንደሚቀርብ ጠቁመዋል። ይህ ሂደት እስከ ነገ እንደሚጠናቀቅ ያሳወቁት ኮሚሽነሯ ከነገ ወዲያ ረቡዕ ደግሞ የ4000 ምልዓተ ጉባኤ ምክረ ሀሳቦቹን ያጸድቃል ነው ያሉት። የኢትዮጵያ ሀገራዊ ምክክር ጉባኤ ያሳለፍነውን ሳምንት ያገባደደው 8ቱም አጀንዳዎች ላይ 500 ሰው በያዙ የስራ ቡድኖች ሲደረግ በቆየው ምክክር የሚያግባቡ ምክረ ሀሳቦች ላይ በመግባባት ከስምምነት ያልተደረሰባቸውን ደግሞ በይደር ለቀጣዩ ምዕራፍ በማሳለፍ እንደሆነ ይታወቃል። የስራ ቡድኖቹ ወደ ቀጣዩ ምዕራፍ የሚያሳልፋቸው መግባባት ላይ መድረሳቸው ይፋ ከተደረገ ወዲህ ደግሞ ከ8ቱም ቡድኖች በእኩል ኮታ የተመረጡ 120 ሰዎችን የያዘ የጋራ ማረጋገጫ የተባለ ስብስብ መመስረቱም ይፋ ሆኖ ነበር። ኮሚሽኑ ዛሬ በጉባኤው 33ኛ ቀን ላይ መግለጫ ሲሰጥም በዚህ የጋራ ማረጋገጫ ስርዓት ምክረ ሀሳቦችን የማጣጣም ስራ በዛሬው ዕለት እንደሚጠናቀቅ ነው ያሳወቀው። በ8ቱ ቡድን ምክረ ሀሳቦች መካከል ተቃርኖ እንዳይኖር፣ ድግግሞሽ እንዳይኖር በአንድ መልክ አንድ ወጥ በሆነ መልክ መቅረብ እንዲችሉ ለማድረግ ነው። በተጨማሪ ደግሞ 15ቱ ተወካዮች ሌሎቹ ቡድኖች ስለወሰኗቸው ወይም ስላወጧቸው ምክረ ሀሳቦች ግንዛቤ ይወስዳሉ፣ እርስ በርስ ይመካከራሉ፣ ይነጋገራሉ። ነገሮችን ለማጣጣም የተቋቋመ ቡድን ነው። ያለፈው ሐሙስ ነው የተመረጡት። ከዛን ጊዜ ጀምሮ ይኸው እስካሁን ሰዓት ድረስ ይሄ በጣም ወሳኝ ስራ ነው። እሱን ሲሰሩ ቆይተዋል። እሱን አሁን በዚህ በቀጣይ ደቂቃዎች ይጨርሳሉ። የአጀንዳ ማጣጣም ስራው በጋራ ማረጋገጫ ስርዓቱ ተሰርቶ ከተጠናቀቀ በኋላ ዛሬ ከሰዓቱን የሚቀርብ እንደሚሆን ኮሚሽኑ አሳውቋል። የ8ቱም ቡድን ምክረ ሀሳቦች ለ8ቱም ቡድን መልሰው ይቀርባሉ። 8ቱ ቡድኖች ራሳቸው ያዘጋጇቸውን ምክረ ሀሳቦች ላይ ብቻ ሳይሆን በአጠቃላይ 8ቱ ቡድኖች ላይ የተቀሩት 7 ቡድኖች ላይ የተሰሩትንም ስራዎች ይተዋወቃሉ፣ ይረዳሉ። በነዛ ምክረ ሀሳቦች ላይ በሌሎቹ እነሱ ባልተሳተፉባቸው ቡድኖች የተሰሩት ምክረ ሀሳቦች ላይ ግብዓት ይሰጣሉ። ግብዓቱ ይሰበሰብና የመጨረሻው ሰነድ ይዘጋጃል ማለት ነው። ሀገራዊ ምክክር ጉባኤው ሲጀመር በ35 አሊያም እንደ ሁኔታው ከዚያ ከፍ ባሉ ቀናት ውስጥ የማጠናቀቅ እቅድ ስለመያዙ ተነግሮ እንደነበር አይዘነጋም። ዛሬ ደግሞ የምክክሩ ጉዞ 33 ቀናትን አስቆጥሯል። ምክትል ኮሚሽነር ሂሩት ዛሬ በሰጡት መግለጫቸው በ35ኛው ቀን ማለትም በመጪው ረቡዕ ምክረ ሀሳቦች የሚጸድቁበት የ4000 ተመካካሪዎች ምልዓተ ጉባኤ ይካሄዳል ብለዋል። ሁሉም የኢትዮጵያ ወረዳዎች በ8ቱም ቡድኖች ላይ ይገኛሉ። ተመሳሳይ ናቸው። ስራ ተከፋፍለው ሲሰሩ ቆይተው አብረው አጠናክረው በተሰራው ስራ ላይ ግብዓት ለመስጠት ነው ዛሬ ከሰዓት በኋላ የሚሰበሰቡት። ከዛ በኋላ የሚሰበሰበው ግብዓት ላይ ነገ ሲሰራ ቆይቶ ሮብ ዕለት 4000 ያጸድቁታል ማለት ነው። ምክክሩ ወደ ማጠቃለያው ጉባኤ እየተንደረደረ ባለበት በዚህ ጊዜ በሂደቱ ላይ ቅሬታ የሚያነሱ ድምጾች በተወሰነ መልኩ ተሰምተዋል። ከነዚህ ቅሬታዎች መሃል ሂደቱ በአንዳንድ አካላት ጫና ስር ወድቋል፣ መዋቅራዊና የተደራጁ የአሰራር ጥሰቶች እየተካሄዱ ነው፣ የህግ አስፈጻሚና የጸጥታ መዋቅሮችም ለዚሁ ጫና እንደ መጠቀሚያ እየዋሉ ነው የሚሉት ይገኙበታል። በሂደቱ ላይ እየተሳተፉ ያሉት የአማራ ብሔራዊ ንቅናቄና እናት ፓርቲም ይህንኑ የሚያንጸባርቅ መግለጫ አውጥተዋል። መሰል ከፓርቲዎችና ከሌሎች አካላት እየተነሱ ያሉ ቅሬታዎችን አስመልክቶ ጥያቄ የቀረበለት ኮሚሽኑም ምላሽ ሰጥቶበታል። ሂደታችን ላይ አንዳንድ ቅሬታዎች የተነሱባቸው ወቅቶች አሉ። እነሱን ቅሬታዎች እያስተናገድን እንገኛለን። ጉዳዩን እንመረምራለን። ውሳኔ እየሰጠን ነው የቆየ ነው። አሁንም ያሉት ላይ ቀሩት ላይም እንደዚህ ውሳኔ እየሰጠን እንሄዳለን ማለት ነው። እነዚህን ቅሬታዎች የሚያስተናግድ የተለየ ኮሚቴ አለ። ኮሚቴው ግን አጥንቶ ለኮሚሽነሮች ካውንስል ያቀርባል። የኮሚሽነሮች ካውንስል ይወስናል ማለት ነው። በአንዳንድ ወቅት ቀጥታ
በራሳቸው መግለጫ ያወጡ ወገኖች አሉ። የምክክሩ መንፈስ እንግዲህ መመካከር ነው። ያም ባይሆን ማንም መብቱ ነው፣ መግለጫ ማውጣት ይችላል። ለነዛም ቢሆን ምላሽ እንሰጣለን ማለት ነው። በተረፈ እነዚህ አሁን የተጠናከሩት ምክረ ሀሳቦች ጉባኤው የተስማማባቸው ጉዳዮች ናቸው። በየትም ዓለም የሚደረጉ ሀገራዊ ምክክሮች መቶ በመቶ በሁሉ ጉዳይ ላይ ይስማማሉ አይባልም። ደስ የሚለው ነገር በሀገራችን የተካሄደው ሀገራዊ ምክክር ጉባኤ በአብዛኛው ጉዳይ ላይ እየተስማማ ጨርሷል። አመሻሹን ባወጣው የጽሁፍ መግለጫ የማንኛውም ተመካካሪ ቅሬታ በቀላሉ የሚታለፍ ጉዳይ አይደለም ያለው ኮሚሽኑ አማራ ብሔራዊ ንቅናቄን ጨምሮ ከተለያዩ አካላት ለቀረቡ ጥያቄዎች በቅሬታ አፈታት ስርዓት መሰረት ምላሽ እየሰጠው ይገኛለሁ ነው ያለው። አክሎም ከባለድርሻ አካላት የሚቀርቡ ቅሬታዎች የምክክር ሂደቱን ጤናማና ውጤታማ ለማድረግ እስካገዙ ድረስ በግብዓትነት ለመውሰድ ዝግጁ ነኝ ብሏል። ሀገራዊ ምክክር ኮሚሽኑ በመግለጫው የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ልዩ ልዩ ተቋማት ለምክክሩ ስኬታማነት የሚያደርጉትን አስተዋጽኦ አጠናክረው እንዲቀጥሉም ጠይቋል።